ውድ የሳኔል ሀብ ቤተሰቦች ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ ብርሃነ ትንሣኤው ቅዱስ መጽሐፍን መሰረት አድርገን እናት ቅድስት ቤተክርስቲያን የገለጠችልንን ሐዋርያት የጻፉልንን በስፋትና በጥልቀት እንመለከታለን። ክርስቶስ ተንሥአ እሙታን አብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ እጅግ ድንቅ የሆኑ ለዘመናት በስፋት ያልተነገሩ የኦርቶዶክስ ተዋሕዶ ቤተክርስቲያናችን የተደበቁ እውነታዎችን ይዤላችሁ መጥቻለሁ። ምን ያህሎቻችን በመጀመሪያ ደረጃ ጌታችን ኢየሱስ ክርስቶስን እስከ መስቀሉ ድረስ በታላቅ ሐዘንና ድካም ውስጥ ሆና ለተከተለችው ለእናቱ ለቅድስት ድንግል ማርያም የትንሣኤውን ብርሃን እንደገለጸላት እናውቃለን? ያለው እሱ ዘላለማዊ የሁሉ ጌታ ሞትን የዋጠ ድልን ያወጀ የማይረታ ይሄው ተነሳ ደስ ይበለን፣ ይሄው ተነሳ ደስ ይበለን ብርሃንን አየን። በቅዱስ መጽሐፍ ላይ እንደምናገኘው መቅደላዊት ማርያምና ሌሎች ሴቶችም በጠዋት ተነስተው የጌታን መቃብር ሊያዩ ሄዱ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 2 እስከ 7 ያለው እንዲህ ይላል። እነሆ ታላቅ የምድር መናወጥ ሆነ፣ የእግዚአብሔር መልአክ ከሰማይ ወርዷልና። እነሱም ከመፍራት የተነሳ መቃብሩን የሚጠብቁ ታወኩ፣ እንደ በድንም ሆኑ። መልአኩም መልሶ ሴቶችን እንዲህ አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና ከዚህ የለም፣ እርሱ እንደተናገረው ተነስቷል። ነገር ግን ኑና ተቀብሮበት የነበረውን ቦታ እዩ ተብሎ ተጽፏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሊቃውንት አባቶቻችን አንደበት እጅግ በጣም የሚመስጥ ከጥንት ከሐዋርያት አስተምሮ ጋር የሚስማማ የጌታችን ትንሣኤን የሚያብራራ ትምህርት አለ። እርሱም የጌታችን የኢየሱስ ክርስቶስን ትንሣኤ ለመጀመሪያ ጊዜ የተመለከተችው መቅደላዊት ማርያም ሳትሆን እናቱ ቅድስት ድንግል ማርያም ናት። ምንም እንኳን አራቱ ወንጌላውያን በግልጽ የጌታ ትንሣኤን በመጀመሪያ ደረጃ ለእናቱ ቅድስት ድንግል ማርያም መገለጹን ባይጽፉም የቤተ ክርስቲያናችን ሊቃውንት ግን አብራርተውና አስፍተው በስብከታቸው አስተምረውናል። ይኸው ተነስቷል ጌታችን በእኩለ ሌሊት፣ ይኸው ተነስቷል ሞትን ድል አድርጎ አለ በሰማያት። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሞትና መቃብርን ድል አድርጎ ከተነሳ በኋላ ከእናቱ ቅድስት ድንግል ማርያም ጋር ለመጀመሪያ ጊዜ የተገናኘበት መንገድ እጅግ ቅዱስ በጣም በሚያስፈራ ግርማው ነበርና ይህም በጽሑፍ ለማስፈር ይከብድ ነበር። በዕለተ ዓርብ በቀራንዮ ጎልጎታ እናቱ ቅድስት ድንግል ማርያም በታላቅ ሐዘን ውስጥ ሆና በዝምታ በመስቀሉ ስር ቆማ ምንም ጥፋት ያልተገኘበትን ንጹሕ ልጇን ሲሰቅሉትና ነፍሱ ከስጋው ስትለይ ከስሩ አልተለየችም ነበር። የጌቶች ጌታ የነገስታት ንጉስ የዘላለም አምላክ መሆኑንም በፍጹም ልቧ ታምን። ደግሞም በዚያን ዕለት እርሷ ግን የዓለምን ሁሉ ሐዘን በልቧ ተሸክማ ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመለኮታዊ ኃይሉና በፍጹም ፍቅሩ እናቱ ቅድስት ድንግል ማርያምን ከሐዘኗ ለማረጋጋትና ደስታዋን ለመስጠት ከማንም አስቀድሞ ብርሃነ ትንሣኤውን ልጇ ወዳጇ ኢየሱስ ክርስቶስ ተገልጾላታል። ምንም እንኳን መቅደላዊት ማርያምና ሌሎች ሴቶችም በጠዋት ወደ ጌታ መቃብር መሄዳቸው ቢገለጽም እናቱ ቅድስት ድንግል ማርያም ግን አስቀድማ የልጇን በታላቅ ኃይልና ግርማ ሞትና መቃብርን ድል አድርጎ መነሳቱን የጌታ ብርሃነ ትንሣኤው ተገልጦላት ቢሆንም እርሷ ግን
ሁሉንም በዝምታ በልቧ ይዛው ነበር። በታላቅ ምስጋና በግሩም ውዳሴ ትንሣኤውን አይታ ተማርካለች ነፍሴ። ብርቱ ነው ጠንካራ የተነገረለት ከእንግዲህ በኋላ ምን ስልጣን አለው ሞት። ጌታችንና መድኃኒታችን ኢየሱስ ክርስቶስ ዛሬም ለአዲስ ኪዳን ምዕመናን የትንሣኤውን ብርሃን በተቀበረበት የመቃብር ቦታ ለወደዳቸው እስከ ዛሬ ድረስ በቸርነቱና በፍጹም ፍቅሩ ይገልጻል። በዓመት አንድ ጊዜ የቅዳሜ ሱር ጠዋት ላይ በጌታችን በኢየሱስ ክርስቶስ የመቃብር ቦታ የትንሣኤው ብርሃን ማስረጃ የሚሆነውን ጌታችን ታምራዊውን የቅዱስ እሳት ይገልጣል። እሳቱም ከሰማይ የሚወርድ ሰማያዊ ከለር ያለው በታላቅ ብርሃን የተሞላ ሲሆን በቦታው ለተሰበሰቡ ምዕመናን ሁሉ በግልጽ ይታያል። በፊታቸው ይሄዳል፣ ይነካቸውማል። ነገር ግን ምንም አያቃጥልም። ቅዱሱ እሳት በመባልም የሚታወቅ ሲሆን ለ33 ደቂቃም ብርሃኑ ይቆያል። ይህም ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር ላይ ለ33 ዓመት መቆየቱን የሚገልጽ ነው። ኃያል ነው እሱ ዘላለማዊ የሁሉ ጌታ፣ ሞትን የዋጠ ድልን ያወጀ የማይረታ። ይኸው ተነሳ ደስ ይበለን፣ ይኸው ተነሳ ደስ ይበለን፣ ብርሃንን አየን። በተጨማሪም ይህ ቅዱስ እሳት ለኛ ኢትዮጵያውያን ደግሞ ትልቅ ትርጉም አለው። እርሱም በአንድ ወቅት ይህ የትንሣኤው ማስረጃ የሚሆነው ቅዱስ እሳት ከሰማይ በተአምር በሚወርድበት ሰዓት አንድ ኢትዮጵያዊ ይህን ቅዱስ እሳት ለመለኮስ ወደ ጌታችን ኢየሱስ ክርስቶስ መቃብር ሊገባ ሲል በጥቁርነቱ ንቀውት አባሮ አስወጥተውት ነበር። ነገር ግን በዚያን ዕለት ቅዱሱ እሳት የወረደው ለዛ ኢትዮጵያዊ ነበርና እነርሱም በድርጊታቸው ተጸጽተው የኢትዮጵያውያንን የእምነት ጥንካሬ እንዳከበሩና እንዳደነቁ በወቅቱ የነበሩ አባቶች በጽሑፍ እና በስብከታቸው ለኛ ድርሰውናል። ነቢዩ ኢሳይያስ አስቀድሞ ስለ ቅድስት ድንግል ማርያም እንዲህ ብሏል። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ሰራዊት ጌታ እግዚአብሔር ዘርን ቢያስቀርልን ኖሮ እንደ ሰዶር በሆንን እንደ ገሞራም በመሰልን። ይህ የቅዱስ መጽሐፍ ጥቅስ የሚያስረዳን የሁሉ ፈጣሪ እግዚአብሔር በቸርነቱ የሰው ልጆችን እና ዓለምን ሁሉ ለማዳን ከሰው ልጆች ሁሉ መርጦ አንጽቶና ቀድሶ ለዓለም ድህነት ምክንያት የምትሆነንን ዘር አቆየልን። ያቺም ዘር ቅድስት ድንግል ማርያም ናት። እርሷም የዓለም ሁሉ መድኃኒት ጌታችን ኢየሱስ ክርስቶስን በመንፈስ ቅዱስ ግብር ጸንሳ ወለደችው። ፍስሐ ኮነ ፍስሐ ኮነ በእንተ ልደታ ለማርያም በባርነት ሳለ ፍስሐ ኮነ ኃጢአት በዓለም ነግሣ ፍስሐ ኮነ በድንግል መወለድ ፍስሐ ኮነ በደልን አበሳ። የእመቤታችን የቅድስት ድንግል ማርያም የዘር ሐረግ ትንቢት ከተነገረላቸው 7 ሴት ልጆች የሚነሳ ሲሆን ሁለተኛዋ ሴት ቅድስት ሐና ነበረች። እርሷም በቅድስናና በንጽህና እግዚአብሔርን በመፍራት ካደገች በኋላ እድሜዋ ለጋብቻ ሲደርስ ከቤተ መንግሥት ወገን ለተገኘው ለከበረ ጻድቅ ኢያቄም ለተባለ ለእግዚአብሔር ሰው ዳሯት። ቅድስት ሐናም ከሷ የምትወለደውን በዘመኗ ሁሉ የእግዚአብሔር አገልጋይ ትሆን ዘንድ ለዚህ ሀብሔር ስለትን ተሳለች። እመቤታችን ቅድስት ድንግል ማርያም የእግዚአብሔር ፍቃድ
በመልአኩ ብስራት እሑድ ነሐሴ 7 ቀን ተጸነሰች። በጻድቁ ኢያቄምና በቅድስት ሐና ላይ ጠላት ዲያብሎስ እነሱን የሚቃወሙ ብዙ አይሁዶችን በምቀኝነት አስነሳባቸው። ቅድስት ሐና ለመውለድ በተቃረበች ጊዜ የምታርፍበት ቦታ አላገኘችም ነበር። ግንቦት 1 በሊባኖስ ተራራ ለዓለም ሁሉ መድኃኒት የሚሆነውን ኃያል አምላክ የምትወልደዋ ቅድስት ድንግል ማርያም ተወለደች። የምስራች ተወለደች፣ እሰይ እሰይ የአምላክ እናት የመድኃኔዓለም ተወለደች ድንግል ማርያም። እናቷም ቅድስት ሐና ስሟን ማርያም ብላ ጠራቻት። የስሟ ትርጓሜ ቤተክርስቲያናችን ሊቃውንት እንዳስተማሩ ማርያም የሚለው ስም እያንዳንዱ ፊደል ሲንተነተን ማ የሚለው ፊደል የሚገልጸው የመለኮት ማደሪያ መሆኗን ነው። መዝሙር 45 ቁጥር 4 ልዑል ማደሪያውን ቀደሰ ብዬ እግዚአብሔር ቅዱስ ዳዊት ብሎ አስቀድሞ ተናግሯል። ር የሚለው ፊደል የሚገልጸው እንደ እርግብ የዋህ አዛኝ ናትና ጠቢቡ ሰለሞን እርግቤ ይላታል። መኃልየ ዘሰሎሞን ምዕራፍ 6 ከቁጥር 9 እስከ 10 እርግቤ መደምደሚያዬ አንዲት ናት፣ ለእናቷም አንዲት ናት፣ ለወለደቻትም የተመረጠች ናት ብሎ አስቀድሞ መስክሯል። ያ የሚለው ፊደል ለሚገልጸው ፍጥረት ሁሉ ቅድስት ሆይ ለምኚልኝ እያሉ ወደ አንቺ ያጋጥጣሉ። መዝሙር 44 ቁጥር 16 በአባቶችሽ ፈንታ ልጆችሽ ተወለዱልሽ፣ በምድር ሁሉ ገዢዎች አድርገሽ ትሾማቸዋለሽ፣ ለልጅ ልጅ ሁሉ ስምሽን ያሳስባሉ ብሎ ነቢዩ ዳዊት አስቀድሞ ጽፏል። ምን የሚለው ፊደል የሚገልጸው ከእግዚአብሔር ጋር የምታስታርቀን አምልኮተ እግዚአብሔርን የምታስተምረን መሆኗን ነው። መዝሙር 44 ቁጥር 9 በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኜ ትቆማለች ብሎ ነቢየ እግዚአብሔር ቅዱስ ዳዊት ስለ እመቤታችን ስለ ቅድስት ድንግል ማርያም ክብር አስቀድሞ ተናግሯል። ከሊባኖስ ከልጅሽ ጋር ነይ እመ አዶናይ፣ ከሊባኖስ ወደኛ ነይ፣ ከሊባኖስ ከልጅሽ ጋር ነይ እመ አዶናይ፣ ከሊባኖስ ወደኛ ነይ። በእውነት ቅድስት ድንግል ማርያም የዓለምን ብርሃን የወለደች ናት። በአዳምና በሔዋን ያጣነውን ልጅነት ያገኘንባት መድኃኒታችን ኢየሱስ ክርስቶስን የወለደችልን ናት። ከድቅድቅ ጨለማ ወደሚደነቅ ታላቅ ብርሃን ያወጣቸው ጌታችንና መድኃኒታችን ኢየሱስ ክርስቶስ በአይሁድ ሊቀ ካህናት እጅ በግፍና በጭካኔ ሰቅለው ስለገደሉት ሁለቱ የጌታ ደቀ መዛሙርት ስለሆነው ነገር ሁሉ በጣም አዝነው ከኢየሩሳሌም ወደ መጡበት ኤማውስ ተስፋ ቆርጠው እየተጓዙ ሳለ የሐዘንና የተስፋ መንገድ ላይ ነበሩ። ነገር ግን ከእነርሱ ጋር የሚሄድ ሞትን ያሸነፈ ነበር። ተስፋ ቆርጠን ነበር ኤማሁስ ሄድነው፣ በግፍ ስለሞተ ይቤዠናል ያልነው። 60ውን ምዕራፍ በሐዘን ተራመድን፣ የሚያቃጥል ፍቅሩን ሞቱን እያስብን እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ወደሚርቅ ኤማውስ ወደሚባል መንደር እየሄዱ ሳለ በኢየሱስ ክርስቶስ ላይ ስለሆነው ነገር ሁሉ
ይወያዩና ይመራመሩ ነበር። ኢየሱስ ራሱም አብሯቸው ሲሄድ ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? ከሁለቱ አንዱ ቀሌዮጳ የሚባለውም አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? ኢየሱስም ይህ ምንድን ነው አላቸው። እነርሱም በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ አሳልፈው እንዴት እንደሰጡት እና እንደሰቀሉት አታውቅምን? እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞ ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው። ደግሞ ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ሥጋውን ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ ነግረውን ነበር። በመንገዳችን ላይ አንድ እንግዳ መጥቶ ጠየቀን በብርቱ መሃላችን ገብቶ ዓለም የሰማውን ማያውቀው ደነቀን። እውነቱን ገለጥ ነው በእምነት ተናገር። እርሱም ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ። ሩቅ የሚሄድም መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሙሴ ጀምሮ እስከ ነቢያት ስለ እርሱ የተጻፉትና የተተነበዩትን እጅግ በሚደንቅ አቀራረብ ለሁለቱ ደቀ መዛሙርት በስፋትና በጥልቀት እስከዚያች ቀን ድረስ አግኝተውት በማያውቁት አቀራረብ የቅዱሳት መጻሕፍትን ምሳሌዎች ተንትኖና አብራርቶ ገለጠላቸው። እነርሱም በውስጣቸው እየተገረሙ ልባቸው በቃሉ ይቃጠል ነበር። መጻሕፍትን ገልጾ በሚነግረን ነገር ልባችን በሚስጢር ይቀልጥብህ ነበር። ዓይናችን ተይዞ እኛ መቻወቅነው ቀኑ መሽቷልና በቤት ደራልነው። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት። እርሱን ግን አላዩትም። ኢየሱስም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድ ይገባው የለምን? እርሱም ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። አዳምና ሔዋን የእግዚአብሔርን ትእዛዝ ተላልፈው በወደቁ ጊዜ እግዚአብሔርም እንዲህ አለ፣ በአንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ። እርሱም ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለጊዜው በእባብ ዘርና በሔዋን ልጆች መካከል ያለውን ጠላትነት የሚያመለክት ሲሆን እባብ ሰኮና ወይም ተረከዝን ሲነድፍ የሔዋን ልጆችም የእባብን ራስ ይቀጠቅጡታል። ፍጻሜው ግን እባብ በተባለ ዲያብሎስና ሴቲቱ በተባለችው በቅድስት ድንግል ማርያም መካከል እንዲሁም የዲያብሎስ ዘር በተባሉት በግብር ልጆቹና በድንግል ማርያም ዘር በመድኃኒታችን በኢየሱስ ክርስቶስ መካከል ያለውን ጠላትነት ያመለክታል። ዲያብሎስ በቤተ አይሁድ በአስቆሮቱ ይሁዳ ላይ አድሮ ጌታችንን አሰቅሎታልና ክርስቶስም በመስቀል ላይ ተሰቅሎ የዲያብሎስና የሰራዊቱን ራስ ቀጥቅጧል፣ ድል አድርጓልና። እግዚአብሔር ለአብርሃም በስተርጅና የሰጠውን አንድያ ልጁን ይስሐቅን ይሰዋለት ዘንድ አዘዘው። አብርሃምም
የአምላኩን ትእዛዝ ለመፈጸም ወደ ሞሪያም ተራራ ልጁን ሊሰዋው ወሰደው። በዚያም ለመሥዋዕት የሚያስፈልጉ ነገሮችን ካሰናዳ በኋላ ልጁን ሊሰዋው ሲል እግዚአብሔር አብርሃምን እንዲህ አለው፣ አብርሃም አብርሃም! በብላቴናው ላይ እጅህን አትዘርጋ። በምትኩም ከሰማይ ቀንዱ በዕፀ ሳቤቅ የተያዘ በግ ወረደለት። አብርሃምም በልጁ በይስሐቅ ፈንታ በጉን በመሠዊያው ላይ አጋድሞ ሰዋው። ያን ቦታም ራእየ እግዚአብሔር ብሎ ጠራው። ይህ በአዲስ ኪዳን እግዚአብሔር አንድያ ልጁን ስለ ብዙዎች ኀጢአት ስርየት መሥዋዕት ሆኖ እንደሚቀርብ የሚገልጽ ምሳሌ ነው። የዓለምን ሁሉ ኀጢአት የሚያስተሰርይ እውነተኛው የእግዚአብሔር በግ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ ጎልጎታ ከሰማይ ዝቅ ከምድር ከፍ ብሎ ራሱን የተወደደ ንጹሕ መሥዋዕት አድርጎ ለሰው ልጆች ሁሉ ቤዛ የሆነበት በመስቀሉ ላይ ሥጋውን ቆርሶ ደሙን አፍስሶ ዓለምን እንደሚገዛ አዳምንና ልጆቹን ከኀጢአትና ከሰይጣን እስራት ነፃ እንደሚያወጣ የሚገልጽ ምሳሌ ነበር። የአብርሃም አምላክ ይስሐቅም ቤዛ፣ የአብርሃም አምላክ ይስሐቅም ቤዛ፣ ወገኖቹን ሁሉ በራሱ ደም ገዛ፣ ወገኖቹን ሁሉ በራሱ ደም ገዛ። ሙሴም ስለ ሕዝቡ ጸለየ። እግዚአብሔር ጸሎቱን ተቀበለው። እግዚአብሔርም እንዲህ አለው፣ ከነሐስ እባብን ሰርተ በዓላማ ላይ ስቀል። የተነደፈውም ሰው ሁሉ የነሐሱን እባብ ሲያይ በሕይወት ይኖራል አለው። ምሳሌውም ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል የሚል ነበር። ደግሞም በዳዊት መዝሙር ምዕራፍ 15 ከቁጥር 9 እስከ 10 ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገች፣ ሥጋዬ ደግሞ በተስፋ ታድራለች። ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትተወውም። ዮናስ በዓሣ አንበሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል ተብሎ ተጽፎላችሁ ነበር። ወደሚሄዱበትም መንደር ቀረቡ። ሩቅ የሚሄድም መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። እንጀራውንም አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ሲናገረን መጻሕፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን? ተባባሉ። በዚህችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከእነርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቃቸው ተረኩላቸው። እንጀራውን ቆርሶ በእጃችን ሲሰጠን በዓይናችን ላይ ያለው አዚሙ ለቀቀን። እንዳላዋቂ ሰው ከእኛ ጋር ያለው የትንሣኤው ጌታ ለካስ ኢየሱስ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከ12ቱ ደቀ መዛሙርት ታላቅ የሆነውን ስምዖን ጴጥሮስን እንዲህ ብሎ 3 ጊዜ ጠየቀው። የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ የዮና ልጅ ስምዖን ሆይ ትወደኛለህን
ጴጥሮስም 3 ጊዜ ትወደኛለህን ስላለው የዕለተ ዓርብ 3 ጊዜ ዶሮ ሳይጮህ የካደውን እያስታወሰ በጣም አዝኖ ተከዘ። ከዚያም እንዲህ በማለት መለሰ፣ ጌታዬ ሆይ አንተ ሁሉን ታውቃለህ፣ እኔ እንደምወድ አንተ ታውቃለህ አለው። ጌታችንም በእርሱ አምነው የእግዚአብሔርን ልጅነት አግኝተው በቅዱስ ደሙ ወደ መሰረታት ቅድስት ቤተ ክርስቲያን ኅብረት የገቡትን እንዲጠብቃቸው ታላቁን ኃላፊነት ሰጠው። ለጌታው ያለውን ፍቅርም ኃላፊነቱን በመወጣት እንዲያሳይም አጽንዖት በመስጠት አሳሰበው። ኢየሱስ ክርስቶስ ትንሣኤውን ለሰው ልጆች ሁሉ ከገለጠ በኋላ ለ40 ቀናት ያህል ለመረጣቸው ለ12ቱ ደቀ መዛሙርት ለ36ቱ ቅድሳት አንስት እና ለ72ቱ አርድእት እየተገለጠ እርሱ ካረገ በኋላ ስለሚጠብቃቸው ኃላፊነት እንዴት አድርገው በደሙ የመሰረታትን ቅድስት ቤተ ክርስቲያንን እንደሚያስተዳድሩ ራሳቸውን እንዲያዘጋጁ ልባቸውን የሚያጠነክር አእምሯቸውን የሚከፍት በጥበብና በሞገስ እንዲሞሉ የተለያዩ ትምህርቶችን እያስተማረ ያዘጋጃቸው ነበር። የሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ ሕማማትን ከተቀበለ በኋላ ብዙ ታምራትን በማሳየት 40 ቀን ሙሉ እየተገለጠላቸው ስለ እግዚአብሔር መንግሥትም እየነገራቸውና እያስተማራቸው ሕያው ሆኖ ራሱን ገለጠላቸው ብሎ ወንጌላዊው ቅዱስ ሉቃስ በሐዋርያት ሥራ ላይ አስቀምጧል። አራተኛው ቀን ዕለተ ሐሙስ ወይም ሐሙስ ቀን ሕጽበተ እግር፣ የሚስጥር ቀን፣ ጸሎተ ሐሙስ፣ የአዲስ ኪዳን ሐሙስ፣ ምሴተ ሐሙስ፣ አረንጓዴው ሐሙስ፣ የነጻነት ሐሙስ በመባልም ይታወቃል። ሕጽበተ እግር የተባለበት ምክንያት የዮሐንስ ወንጌል ምዕራፍ 13 ቁጥር 5 ላይ እንደምንመለከተው በኋላም በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። እኔ መምህራችሁ ስሆን የእናንተን እግር ዝቅ ብዬ እንዳጥብ እናንተም ለታናናሾቻችሁ እንዲሁ አድርጎ ብሎ ትህትናን አስተማረ። ጸሎተ ሐሙስ የተባለበትም ምክንያት የማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ እንደምንመለከተው በዚያን ጊዜ ኢየሱስ ክርስቶስ ከነርሱ ጋር ጌቴሰማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለ ከዚህ ተቀመጡ አላቸው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ራሱን ለአይሁድ ካህናት አሳልፎ ከመስጠቱ በፊት አረንጓዴ አትክልት ወደ በዛበት በጌቴሰማኒ ከሐዋርያት ጋር ሌሊቱን በጸሎት ላይ ነበር። ለዚህም መታሰቢያ ይሆን ዘንድ ጸሎተ ሐሙስ አረንጓዴው ሐሙስ ተባለ። የሚስጥር ቀንም በመባል ይታወቃል። ከሰባቱ ሚስጥራተ ቤተ ክርስቲያን አንዱ የሆነው ሚስጥረ ቁርባን የተመሰረተበት ታላቅ ቀን ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እንደምንመለከተው ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። በወዳጁ በአልዓዛር ቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ሚስጥረ ቁርባንም መሰረተ፣ ቅዳሴንም አስተማረ። በዚህች ዕለት ቅዳሴም በዝግታ ያለ ድምፅ ማጉያ ያለ ቃጭል የጌታችን ቅዳሴ ይቀደሳል። ይህም የሆነበት ምክንያት የአይሁድ ሊቀ ካህናት የሮማውያን ወታደሮችና ጭፍሮቻቸውን ይዘው በዝግታና ድምፃቸውን አጥፍተው ጌታችን መድኃኒታችን ኢየሱስ ክርስቶስን ለመያዝ ስለመጡ እርሱን ለማሰብ ነው። በተጨማሪም የአዲስ ኪዳን ሐሙስ ትባላለች። ይህም የተባለበት ምክንያት የብሉይ ኪዳን ሐሙስ የላም፣ የበግ፣ የእርግብ ደም መስዋዕት ይደረግ ነበር። የአዳምና የሔዋንን ኃጢአት ግን ሊያስተሰርይ አልቻለም ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ አማናዊውን የእግዚአብሔርን በግ ራሱን መስዋዕት አቅርቦ የሰው ልጆችን ሁሉ ኃጢአት አስተሰረየልን። አዲስ ኪዳንንም በደሙ ፈሳሽነት መሰረታት። የነጻነት ሐሙስም ትባላለች። የሰው ልጆች ሁሉ በዲያብሎስ እስራት ይሰቃዩ ነበርና ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደሙን አፍስሶ ስጋውን ቆርሶ ከሰይጣን እስራት ነጻ ስላወጣን የነጻነት ሐሙስ ትባላለች። የዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ እንደምንመለከተው ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና፣ ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያለሁና ተብሎ ተጽፏል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከዓለም ሁሉ ለይቶ ለጠራቸው ለ12ቱ ደቀ መዛሙርት
የእግዚአብሔርን ሐሳብ ወይም ዓላማ እንዲከውኑ ለሁሉም ስልጣንን ሰጣቸው። የቅዱሳት መጻሕፍትንም ጥልቅ ምስጢር የሚረዱበትን ጥበብ ገለጠላቸው። እንዲህም በማለት ትእዛዝን ሰጣቸው። የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው አሕዛብን ሁሉ አስተምሯቸው፣ እኔም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋር እኖራለሁ አላቸው ጌታ ለ12ቱ ደቀ መዛሙርት። ሂዱ ንገሩ አውሩ ለዓለም ተነስቷል በዚህ የለም ተነስቷል በዚህ የለም መድኃኔዓለም ሞት የማይችለው የበረታ ኃያል ነው ማይረታ ማኅተሙን የፈታ የትንሣኤው ጌታ። መድኃኒታችን ኢየሱስ ክርስቶስ ከዋለበት ውለው ካደረበት አድረው ወንጌልን ሲያስተምራቸው ለነበሩ በምድር ላይ ላደረጋቸው ታላላቅ ተአምራት ምስክር ለሚሆኑ ለ36ቱ ቅዱሳት አንስት እንዲህ ብሎ ትእዛዝ ሰጣቸው። የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምና በይሁዳ ሁሉ በሰማርያና እስከ ምድር ዳርቻ ድረስም ምስክሮቼ ትሆናላችሁ ብሎ ነገራቸው። በመቀጠልም ለ72ቱ አርድእት እንዲህ በማለት ትእዛዝን ሰጣቸው። ሁለት ሁለት እየሆናችሁ በአራቱም አቅጣጫ ወደ ዓለም ሂዱ፣ ወንጌልንም ስበኩላቸው ብሎ በምሳሌም አድርጎ አስተማራቸው። እርሻው እጅግ ብዙ ነበር፣ ነገር ግን ሰራተኞቹ ጥቂቶች ናቸው ብሎ በማቴዎስ ወንጌል ምዕራፍ 9 ቁጥር 37 እንደተጻፈው ገለጸላቸው። ውድ የሳኔል ሀብ ቤተሰቦች ከዚህ በፊት የሰራቸውን ቪዲዮዎች ማየት ከፈለጋችሁ ዲስክሪፕሽን ላይ ሊንክ አስቀምጬላችኋለሁ። ጌታችን ኢየሱስ ክርስቶስ የመጨረሻ መልእክቱን በደብረ ዘይት ተራራ ተሰብስበው ለነበሩ እነርሱም በፍጹም ልባቸው አምነው እስከ መጨረሻው ለተከተሉት ከዓለም ለይቶ ለመረጣቸው የተለየ ክብር ለሰጣት እናቱ ቅድስት ድንግል ማርያም 12ቱ ደቀ መዛሙርት 36ቱ ቅዱሳት አንስትና 72ቱ አርድእት ሁሉም አይኖቻቸው በብርሃን ልባቸው በፍቅሩ ተሞልቶ የጌታችንና የመድኃኒታችንን ወደ ሰማይ ማድረግ ይመለከቱ ነበር። የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ እስከ ቢታንያም ወደ ውጭ አወጣቸው፣ እጁንም አንስቶ በላያቸውም ጭኖ ባረካቸው፣ እየባረካቸውም ምራቃቸው፣ ወደ ሰማይም አረገ ብሎ ወንጌላዊው ቅዱስ ሉቃስ የጌታን ዕርገት እጅግ በሚደንቅ አገላለጽ ጽፎልናል። እየባረካቸው ወደ ላይ አቀና፣ እየባረካቸው ወደ ላይ አቀና። መድኃኔዓለም መድኃኔዓለም አረገ በክብር በምስጋና። የእግዚአብሔር መልአክም ወደ እነርሱ ቀርቦ እንዲህ አላቸው። የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ እናንተ የገሊላ ሰዎች ሆይ ወደ ሰማይ እያያችሁ ለምን ቆማችኋል? ይህ ከእናንተ ወደ ሰማይ ያረገው ኢየሱስ ከእናንተ ወደ ሰማይ ሲያርግ እንዳያችሁት እንዲሁ ዳግመኛ ይመጣል አላቸው። የጌታችን ኢየሱስ ክርስቶስ ዕርገት የመጨረሻው አይሆንም፣ በምድር ላይ የነበረውን የእግዚአብሔርን ዓላማ የፈጸመበት እንጂ። ደግሞም እንዲሁ በባዶ አልተወንም። ዘላለማዊ የእግዚአብሔርን ቃል አስተምሮን መንፈስ ቅዱስ እንደሚላክልን ተመልሶ በታላቅ ግርማና ክብር በመላእክት ዝማሬ በዘመን ፍጻሜ ለፍርድ እንደሚመጣ አሳውቆን በመጨረሻም የእግዚአብሔር ፍቅር እውነትና ታላቅ ብርሃን በእምነት በዓለም ሁሉ እንደሚሰፋ እግዚአብሔራዊ ቃሉን ሰጥቶናል። በስብሐት አርገበ ስብሐት
ሰማያት። ውድ የሳኔል ሀብ ቤተሰቦች ይህን ቪዲዮ ከወደዳችሁት ላይክ፣ ሼር እና ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። የትንሣኤው ጌታ መድኃኒታችን ኢየሱስ ክርስቶስ ሕይወታችን ያብራልን። እግዚአብሔር ቢፈቅድ በቀጣይ ስለ ቅድስት ድንግል ማርያም ክብር በተከታታይ የምናዘጋጃቸውን ፕሮግራሞች በዚሁ ቻናል ላይ ይከታተሉ። ወስብዓት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውድ የሳኔል ሀብ ቤተሰቦች ቻናላችን ለብዙሃን ተደራሽ እንዲሆን ሰብስክራይብ፣ ኮሜንት፣ ሼር እና ላይክ እያደረጋችሁ አበረታቱ። እየተዝናኑ እውቀትን የሚያገኙበት ምርጥ ዩቲዩብ መዳረሻው ሳኔል ሀብ ይሆናል።